ተመልሷል ይስቅባል የሆነ ነገር ሳሞክር ይስቅባል የሆነ ነገር ስትናገር ይስቅባል ሳትናገር ይስቅባል አጭር ስትሆን ይስቅባል ረጅም ስትሆን ይስቅባል መላጣ ስትሆን ይስቅባል ጸጉር ሲኖር ይስቅባል ሰው በምንም ምክንያት እየፈለገ ለማፌዝ ዝግጁ ነው ይስቅባል What? በሰማዓ እግዚአብሔርን ትችላላችሁ ፍቅር አንቺ ዝጊው ነው ማለት ያለብህ እዛ አንተ ዝጋው ካለች አንተም አንቺ ዝጊው እሷ አሁን መልሳ አንተ ዝጋው ካለች አንቺ ዝጊው እንደዚህ ያለች ቀኑ ሙሉ ካለች ራሱ እስኪ ነጋ መጠበቅ አለብህ ምን ስለሆነ ቀርመ ምዘጋው ዘርፌት ለመሄድ ነው የለም መሄድ ነው እንደው ደግሞ ያሞችና ባለትዳሮች ከንፈር ለከንፈር በመሳሳማችሁ ምክንያት የምታገኙትን ትልቅ የጤናና የአእምሮ ጥቅም ልነግራችሁ እፈልጋለሁ ይሄን ነገር ዋት እስኪን ጨርሰው 13 ዓመቴ ነው እና ቦይፍሬንዴ ቦይፍሬንዴ ቆይ ደቂቃ 13 እና ቦይፍሬንዴ አንድ ላይ አይገናኙም 13 ዓመቴ ያና ወንድና ሴት ለውጥ ያላቸው ይመስለኝ ነበር እኛ በዲስካውንት ጊዜ ተወልደን ነው እናንተ ቶሎ የምታጉት ወላ እኔ ምለው እንደው ዲሃ እንደምን አድራችሁ ውላችሁ ሰንብታችኋል ወገን ሳቅ በሳቅ ተመልሶ መጥቷል ከዚህ በኋላ ድብርት አለመሳቅ አለመጫወት ፈጽሞ የተከለከለ ነው ምክንያቱም ሳቅን ጨዋታን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው ከናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆንና ይሄንን ቪዲዮ ሲጀምሩት ደግሞ ላይክ አድርገው መጀመር ብቻ ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ይላል ሳቅ በሳቅ ምን ይላል ሳቅ ለጤናው ጨዋታ ደግሞ ለደስታው የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ ቀጥታ ወደ ቪዲዮ ይመቻችሁ ይሄን ጥያቄ እስኪ ወንድ የሆነ ይመልስልኝ ወንድ የሆነ ማለት ነው ሰማዩን አያችሁት አይደል ሰማያዊ ነው ወይም ብሉ ነው ከለሩ ታያችኋል አይደል እንዴት የሰማይ ከለር ብሉ ሊሆን ቻለ ምንም እዚህ ጋር ከላይ መጋረጃ ምናምን የለም ኦዞን ወይ ደግሞ ፊርማመንት ነው ካልከኝ ድንጋይ ራስ ነው እንደሚ ምንም የምታውቀው ነገር የለም ማለት ነው እንዴት ሰማይ ሆነ አጋባችኋ ምንም ነገር የለም ከላይ ሰማያዊ እንዴት ከለሩ እንዴት እንደዚህ ሰማያዊ ወይም ብሉ ሆነ ገባችሁ አይደል ወንድ የሆነ ይመልስልኝ እስኪ ተምሬያለሁ የሚል ማለት ነው እኛ ምን እናውቃለን አባቴ እኔ አንተ ትንሽ ቆይተህ እኔ ለምን ሰው ሆንኩ ብለህ የምትጠይቅ ይመስለኛል እኛ ምንም እናውቀው የለንም እኛ እንግዲህ ሲፈጠር ሰማይ ሆኖ ተፈጠረ ብሉ ሆኖ ተፈጠረ ነው ሌላ ምንም ልና አንችልም እንደዛ ነው የሚመስለው ጥናቶች እንዳሳዩት ከሆነ ወንዶች ስማርት እና ኢንተለጀንት በሆኑ ቁጥር ፍቅረኛ የማግኘት እድላቸው ጠባብ እየሆነ እንደሚሄድ አሳይተዋል ለጥናቱ ከሆነ ስማርት እኔ እኮ ለምንድን ነው በቃ እኔ እኮ ሴቶች ለምንድን ነው የማይቀርቡኝ እያልኩ በጣም በቃ ስጠይቅ በቃ እኔ አያችሁ በጣም በቃ እኮ ትክክለኛ ሀሳብ እኮ ነው እኔ እንዴት ነው እላለሁ በጣም በቃ ለዛ ነው ለካ ለዛ ነው እሺ ስለማለት ፍቅረኛን በቀላሉ ታገኛለህ ማለት እንዳልሆነ የገለጸ ሲሆን በዚህም ታዲያ ወንዶች ስማርት እና ብልጥ ኢንተለጀንት እየሆኑ በሄዱ ቁጥርም ፍቅረኛ የማግኘት እድላቸው እየቀነሰ እንደሚሄድና ፎሬቨር ሲንግል ሆነው ሊቆዩ እንደሚችሉ ነው ያሳዩትም ለምን እንዲሆን ለምንድን ነው እንደዚህ ይሆን ነው በጣም ይገርማል በጣም የሚገርም ነገር ነው ይነጋል ይመሻል እንሰራለን በላለን እንተኛለን እንሰራለን በላለን እንሰራለን በላለን እንተኛለን ከዛ ህይወታችንም አዲስ ነገር የለም ምንም አልለወጣል
መናደድ በቃ የኑሮ ውድነት መጨመር ምን አልታይሻለ እናቴ ከፀሐይ በታች ምንም ነገር የለም አላለችም። አረ በጣም ብዙ ነገር ነው ያለ። ስቀልድ ነው። ያው አንዳንዶቻችን ህይወታችን ላይ ምንም አይነት ለውጦች እስከሌሉ ድረስ መምሸት መንጋቱ ብቻ ነው የሚታየንና እንጃ ከባድ ነው ብቻ። ባሌ ከሌላ ሴት ጋር እየከዳኝ ነው። ሀባይ ቤተሰብ ችግር እኔ ምን አገባኝ። ግን እንቀጥል። ደግሞ እኔ እርጉዝ ነኝ። ኡፍ ግን አላቅም ልጁ የኔ ነው ወይስ የሷ ነው? ከፍ ያኝ ሲቲንጉ ላይ የሆነ ልክ ያልሆነ ነገር አለ። እናንተ ዛፍ ናችሁ ወላ እንዴት ነው የምትባዙት? እሷ አበድራሽ ነው ወላ 13 ዓመቴ ነው እና ቦይፍሬንዴ ቦይፍሬንዴ ቆይ ደቂቃ 13 እና ቦይፍሬንዴ አንድ ላይ አይገናኙም። 13 ዓመቴ ወንድና ሴት ለውጥ ያላቸው ይመስለኝ ነበር። እኛ በዲስካውንት ጊዜ ተወልደን ነው እናንተ ቶሎ የምታድጉት ወላ እሽፊ የዚህ ዘመን ልጆች ደግሞ ምንድነው ችግራችሁ? እየቀና እያስቸገረኝ ነው። ምንድነው የቀና ሌላ ሰው ሎሊፖፕ ገዛልሽ ወላ እሺ ሀዳ የሆነ ነገር በለው። ሁለታችሁንም በኩርኩም ማለት ነው። በኩርኩም እንዴ እንደው ምንድን ነው? የት ነው የመጣችሁብን? ደግሞ ያው ዘመን ልጆች ነው ችግር አለን እኮ እኛ ምንም ማድረግ አልቻልንም። ኧረ ተው እንኑርበት ተው። እንዴት ነው ወዴት ነው የምትሄዱት? የት ላይ ነው የተላለፍነው ወገን? እንዶ አቆይም ወይኔ ጋ አቆይም ወይኔ ጋ ትንሽ ሰንበት እኔ ጋ ትንሽ ሰንበት እኔ ጋ የሚለውን ለቅሶ እኮ ለሱ ነው ማልቀስ ያለብኝ። እንደው ማን የረገመኝ? እንደው ምን ብላችሁ እንደው የረገማችሁኝ ሰዎች ከወዴት አግኝቼ ላስተፋላችሁ? አረ ትፉልኝ እኔ ብራር በረክታለኝ። ትፉልኝ የት አግኝቼ ላስተፋችሁ? ግን የሆነ ሰው ረግሞኛል። ያሹ አይበርክትልሽ ብሎማ የሆነ ሰው ረግሞኛል። ትንሽዬ ብር አገኘሁ። አሁን እቺ ብር ስትመጣው ወይ ደይን ከፍላለሁ ወይ አስቀምጣታለሁ ብዬ ሳስብ በ50 እና በ60 ችግር ተከባ ነው ያቺ ብር የምትመጣው። እንዴት ኮኖ ነገ መገኙ ገባ ስለው መቼ እንደምወጣ ሳላውቀው እኮ ነው የሚወጣው። ኧረ እንዲያረጋጋኝ ሰውዬ ኧረ ትፋልኝ አልበረክታለኝ አልቆያለኝ እኮ ትፋልኝ እንጂ በጣም እኮ ችግር ብሎናል። በባለፈው ብሌራም ይሄ እንደዚህ አይነት ነገር እንዴት ነው ብር የማይበረከትልኝ እያለ የሆነ ሰውዬ ነበርና እቺ ደግሞ ለየት አለች። ቪአይፒ ነው ይዞ የመጣች ችግሯን ወንድም አለ። በፍሬም ነው ይዞ የመጣች ወንድም ችግር በፍሬም ይለዋል። እንደ ሐሳብ ግን እቁብ ብንገባ እቁብ አለመግባታችን ይመስለኛል እንደዚህ የሚያደርግን። ያው እንግዲህ በቲክቶኩ ቡጠባ ሻጠማ ምን ያልተመሰረተና የቁቦች ማህበር ተብሎ ራሱ ቢመሰረት ጥሩ ነው ያስባል እንደ ሐሳብ። ፍቅረኛሞችና ባለትዳሮች ከንፈር ለከንፈር በመሳሳማችሁ ምክንያት የምታገኙትን ትልቅ የጤናና የአእምሮ ጥቅም ልነግራችሁ እፈልጋለሁ። ይህን ነገር ማለት ባለመሳሳም የሚቀር ነገር አለ ነው ዋት እስኪን ጨርሰው። ግን እያልኩ ያለሁት እንዲሁ ብልግናን ለማስተማር አይደለም፣ እንደተማረ ሰው እንድታዳምጡኝ እፈልጋለሁ። አዎ አንድ ጥናት ስመለከት ያየሁትን ነገር ነው ለእናንተ ማጋራት እየፈለግኩት። ባልና ሚስቶች ወይም ደግሞ የፍቅር አጋሮች እንግዲህ ማለት ነው ፍቅር በሚሰሩበት ወቅት የሚያደርጉት የከንፈር ለከንፈር መሳሳም እጅግ ከፍተኛ የሆነ የጤና ጥቅምና እንዲሁም ዘርፈ ብዙ ጥቅሞች እንዳሉት ነው ጥናቱ የሚያመላክተው። በመጀመሪያ ደረጃ እንግዲህ አንድ ባል ማለት ነው በስሜት ከሚስቱ ጋር የሚያደርገው የከንፈር ለከንፈር መሳሳም ያ ሰው እንግዲህ በሽታን የመቋቋም አቅሙ በከፍተኛ መጠን ይጨምራል። ማለትም ኢሚዩኒቲ ሲስተማችን በከፍተኛ መጠን ዴቨሎፕ እንዲሆን እንደሚያደርግ ነው ጥናቱ የሚያመላክተው። በመቀጠል ደግሞ ጭንቀትና ድብርትን ድራሹን ለማጥፋት የባልና የሚስት ከንፈር ለከንፈር መሳሳም በጣም ዋነኛና ሁነኛ መፍትሄም እንደሆነ እኔ እኮ ወጣቱ ለምንድን ነው የሚደብረው ላለው ለካ ማለት ሲንግሉ ለምንድን ነው የሚደብረው ላለው ማን በቃ ይሄ ትክክለኛ ሀሳብ ነው። በጣም ጥሩ ቀጥል።
ጥናቱ ይጠቁማል። ቤተሰቦች ይሄ ብቻም አይደለም። ባልና ሚስቶች ወይም ደግሞ የፍቅር አጋሮች ከንፈራቸውን በሚሳሳሙበት ወቅት በጣም ከፍተኛ የሆነ እንደምታውቁት የኢንዛይም ወይም ደግሞ የምራቅ ልውውጥን ያደርጋሉ። በዛ ሰዓት ግን እንዲሁ ኢንዛይም ወይም ደግሞ ምራቅ ብቻን አይደለም የሚቀያየሩት ይላል ጥናቱ። ከባል ያለው ሆርሞን ወደ ሚስት፣ ከሚስት ያለም ሆርሞን ወደ ባል እንደሚቀያየር እንደሚሰጣጡ ነው የሚያመላክተው ቤተሰቦች። ስለዚህ እንደዚህ አይነት ነገሮችን እንዲሁ ከብልግና ባሻገር ሳይንሳዊ ጎናቸውን ጥቅማቸውንም ለማየት ብንሞክር አሪፍ ነው ብዬ አስባለሁ። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አጋሩ። መልካም ጊዜ። እንዴት አይነት ነገር ህዝቤ በቃ ድብርት ይሆናል። በሽታን ለመቀነስ ድብርትን ለማስወገድ አይነተኛ የማትከፍልበት በቃ እንዴ በለው ናይ ሳይንስ ነገሮችን እያንዳንድ እንቅስቃሴዎቻችንን ከዚህ በኋላ በሳይንሳዊ እይታ ብናያቸው መልካም ነው። መልካም ሳይሆኑ አይቀሩም። ሳይንስ በጣም የሚደገፍ ሀሳቦችን ይዞ እየመጣ ነው። በጣም ግሩም ነው። 5 ወንድ ልጆች በፍጹም ማድረግ የማይችሉት ደሞ አሁን ምን አናርግ እስቲ? ባይሆን እስቲ ውሃ ጠጥተን እንቻለው እስኪ ምን ይሻላል? አርጉ የሚል የለም አታርጉ ነው እንጂ ቀጥይ እስኪ። ለማንኛውም ነገር አንደኛ ስልክ ቀድሞ መዝጋት። አታፍሩም? ምንድነው እሱ የሚያስቸኩልህ? እሷ እስከዘጋ ድረስ መጠበቅ አለብህ። እኔ ፍቅር አንቺ ዝጊው ነው ማለት ያለብህ። እዛ አንተ ዝጋው ካለች አንተም አንቺ ዝጊው። እሷ አሁን መልሳ አንተ ዝጋው ካለች አንቺ ዝጊው። እንደዚህ ያለች ቀኑ ሙሉ ካለች ራሱ እስኪ ነጋ መጠበቅ አለብህ። ምን ስለሆነ ቀድመ የምትዘጋው? ዘግተህ የት ለመሄድ ነው? የለመሄድ ነው። እንደው ደግሞ ለምንድን ነው እኔ የማልዘጋው? ጀሮዋ ላይ ነው ጥቅም ማድረገው። እሷ ዝጋው ካለ ኧረ እባክሽ እንዴት ብላ ደግሞ እንዴት አይነት በጣም ነው የምዘጋው። በጣም በቃ። ሁለተኛ ማስነጠስ። የምታስነጥሱ ወንዶች ግን ግርም ነው የምትሉኝ። ምን ለማለት ነው? አሁን አፍንጫዬ ሴንሲቲቭ ነው እያልክ ነው? ከፈለግ አክሳ። ማስነጠስ ሲጀምር የሴት ነገር ነው። አክሳ በቃ። ሽንት ቤት መሄድ ስለምን አከለክሉን? መሄድ እንችላለን ሽንት ቤት። ሽንት መተው ሳይኖርብን አይቀርም። ሽንት ራሱ ማስነጠስ የተፈጥሮ ጉዳይ እኮ ነው እናቴ። ተፈጥሮዬ ነው እንዴ? አነጥስ ተብዬ ነው የተፈጠርኩኝ። ማነጠስ አለብኝ። ካልሆነ ደግሞ እኔ ምን አይነት። ሶስተኛ እግር ደራርቦ መቀመጥ። እንደዚህ እግራችሁን እዚህ ላይ እንደዚህ ደራርባችሁ መቀመጥ። ሲጀምር እግር መነካካት የለበትም። በቃ ወንድ ልጅ አለ እግርን ከፈት አድርገህ ቁጭ በል፣ ኮራ ብለህ ቁጭ በል። ምንድነው እግርህን ደራርበህ ቆላልፈህ የምትቀመጠው? ምን እግር የምትቆላልፉ ወንዶች ምን አንቺ ስራ አጥተሻል። ሲጀመር እግር አታቆላልፍ፣ በር ውስጥ ይቆልፉብሽ። አሁንም እንደው ስም የለኝም ለእናንተ። አራተኛ ሲሊፐር ማንጣጣት። ምንድነው? እግርን አንስተህ ተራመድ። ምንድነው የምታንጣጣብህ እንዴ? ሲጀምር ሲሊፐር አድርገህ ለምንድነው ከቤት የወጣኸው? እንደ ወንድ ልጅ ቦቲህን ገርገድ አድርገህ እስከ ላይ ድረስ ካልሲክል ምናምን አድርገህ አትወጣ። ምንድነው ሲሊፐር እያንጣጡ መሄድ? ይሄ ከአይምሮ በላይ ነው። ይሄ ማንጣጣት ቆዶ እና ታዲያ እኔ ምን ላድርገው ታዲያ? እግሬን አንስቼ ብሄድስ መንጣጣቱ ይቀራል እንዴ? ኧረ እየሄድሽ ያንጣጣ። አምስተኛ ቀን ናፕ የምታደርጉ ወንዶች። ሲጀምር ናፕ የሴት ነገር ነው። ምንድነው ናፕ የምታደርገው? ምንድነው? ስራ። እንቅልፉን ማታ ትደርስበታለህ። 1-4 ሰዓት ከተኛ ይበቃሃል እንዴ? ደከመኝ ልትል ነው በመሀል በጠራራ ፀሐይ ናፕ? ሺሞኒ ሲጀመር ባልሽን ጠይቂ አንቺ እንደሱ ብለሽ ግምነትሽን ነው የሚያሳየው። ጨምለቅ ያሉ ሀሳቦችን ይዘሽ አትምጭብን እዚህ። ቴክስት አንዳንድ ሰዎች ያሆናሉ በቃ ብለው ያው
ሌላው ምን እንደሆነ አይታወቅም፣ ምን እንደሚያደርጉ አይታወቅም። ቴክስት ይደራረጋሉ፣ ይደዋወላሉ፣ 30 ደቂቃ እያወሩ ምንድናቸው አይታወቅም። ከዛ ተፋፍረዋል። ምንም አይደለም። ካለፈ በኋላ እንትን መንግስት አያውቃቸውም። ብክነት በቃ ብክነት። ለምን ይሄን ቅርጽ ሊይዙ ቻሉ ነው የምትሚሆነው? ብክነት በቃ አለ። እኔ እንደዚህ አይነት ሰው አለ ግን በደንብ የማውቀው እኔም ሆኜ አውቃለሁ። ሲያስጠሉ እኔም ሆኜ ስለማውቅ ነው ወይዞ እንደዚህ ሲሪየስ ነው። በጣም በቃ ብዙ ጊዜ ወቾ ጉድ ፋን እና በጣም ብዙ ጊዜ ቤኪ በሚያመጣቸው ሀሳቦች በቃ ሁሉ ጊዜ በቃ ተመሳሳይ ነው ሀሳባችን። ብክነት ነው እውነቱን ለመናገር ብክነት። በቃ እኔ እውነቱን ለመናገር ምን ለማድረግ ነው የምንጻጻፉ? ምን ልታረጉ የምትጻጻፉት? በቃ የምትጻጻፉ ሰዎች ምንድን ነው እያደረገ ጊዜ ነው እያሳለፋችሁ ያላችሁ? ጊዜ ማሳለፍ ከሆነ ይሄ ብክነት ነው። ምንድን ነው እያደረጋችሁ? ተቆጠቡ ከዚህ ግብራችሁ። በአንቀጽ ምናምን ነው የምንቀጣችሁ። ህገ መንግስቱ አይፈቅድም፣ ያሳስራል። እና እንዳትታሰሩ ተጠንቀቁ። ተመልካቾቻችን ዩዴ ሳቅ በሳቅ ዩቲዩብ ቻናል ተከታታዮች የጉተማና ብሩ ቪዲዮ በቃ አሪፍ ነገር እንደሰሩ ምናምን ተብሎ ነው አላየሁትም ሙሉ። አሁን እናንተ ጋር ምን አይነት ቪዲዮ ሰሩ፣ ምን አይነት ነገር ነው ያመጡት የሚለውን አብረን ነው ይሄ መጀመሪያ ነው አብረን ነው ያለን ማለት ነው። What? What? በስመ አብ እግዚአብሔርን ትችላላችሁ እንዴ? በስመ አብ ትችላላችሁ፣ የእውነት ትችላላችሁ። አጨብጭበናል የእውነት። በስመ አብ ተገመደች ስትጥም ሼፍሚያ ነኝ። ዛሬ መሰራላችሁ አምባሻ ነው። መጀመሪያ የአትክልት ወተት ላደርጋለሁ። የተጠቀምኩት ሶያ ሚልክ ነው። እንደላመት አይደስልም። አንድ ኩባያ ወተት ላደርጋለሁ። አሁን እርሾ ላደርጋለሁ። ላረጋች ነው። 3 ማንኪያ ስኳር ላደርጋለሁ። ትንሽ ጥቁር ሙዝ ላደርጋለሁ። ትንሽ ጥቁር ሙዝ ላደርጋለሁ። አሁን ትንሽ ጨው ላደርጋለሁ።
3 ማንኪያ የሚሆን ዘይት አድርጉ። አሁን በደንብ ላቀላቅለው። እንደዚህ 3 ኩባያ ዱቄት ላደርጋለሁ። አሁን በዚህ ከቀላቀልኩ በኋላ በእጄን አስራለሁ። እንዴት ጎበዝ እንደሆንኩ እዩ። በጣም ጎበዝ ነሽ። በስመ አብ አንቺ እንዴት ከባድ እንደሆነች ብትሞክራት። እኔ ጠንካራ ነኝ። እዚህ አድርጋለሁ፣ ለኩፋለሁ። አሁን እንደዚህ አድርጌ አብኩቻለሁ። ኩፍ ልጠብቋለሁ። ሊጣችን ኩፍ ብሏል፣ እዩት። ሊጡ እንደዚህ አስተካክያለሁ። ቅርጽ ላስይዝ። አሁን ደግሞ እንደዚህ ቅርጽ ላስይዛለሁ። አሁን ጥቁር ሰቢብ ላደርጋለሁ። ኧረ እያደረግሽ ነው አንቺ። አሁን ቢጫ ሰቢብ ላደርጋለሁ። እንደዚህ አድርጌ አሳምራለሁ። ኦቨን ውስጥ እከተዋለሁ። ሲበስል አሳያችኋለሁ። ትናንት አምባሻ አያምርም? ሽታው ደስ ይላል። እንድበላው ነው የምፈልገው። አሁን ልትቆረስ እንዴት እንደሚያምር እዩት። ለስላሳ ነው። እንደዚህ አይነት አምባሻ ስሩት። ትልቅ መታት ትገምደች ስትጥም በጣም ነው የሚጣፍጠው። ቤታችሁ ስሩት። የምትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒሽ ላይ አድርጉ። ከፈለጋችሁ ፎሎ አድርጉ። ዋት ሼፍ ሚያ ይመችሽ እናቴ። በርቺልን፣ ድግ በይልን። አድገሽ ደግሞ ካፌ ሆቴል ከፍተሽ ገብተን የምንበላበትን እድሜውን ይስጠን እንላለን። ውጤትህን እያየሁት ነበር እና አንተ መግባት አይቀርም እኛ ድርጅት። የት ነው ግን የተማርከው? ዩኒቨርሲቲ አድቫር ውጭ ነው እንዴ? ባንግላዴሽ። አንተ ለእኛ ሰው ነህ። የኔ ቆንጆ ቆይሽ ከመጣሽ አንተ ዝም በል እስኪ። ቆይሽ ከመጣሽ ይቅርታ በእናትሽ በጣም እንጣራት። ለምን እንደውም አትቀጠርም። ዲሲፕሊን የለም። እንጣ ዲሲፕሊን የለም። ውጣ የኔ አባት። አንዴ ጠበቆቹን ጥሩልኝ። ልጅቷ ጋር ነው ይሰጣል። ውጣ እንዴ በእናትህ ውጣ። በእናትህ እኔ ሰዓት እየገደልክብኝ ነው። እኔ የሥራ ሰው ነኝ። ውጣ። ዲሲፕሊን የሌለው ሰው እንዴት ነው እኔ እንትን የምልህ የምችለው? እኔ ቆንጆ እዚህ ጋር ቁጭ በይ። ነይ የኔ ማር እዚህ ጋር ትቀመጫለሽ። ስንት ጊዜ ሆነሽ? 1 ዓመት ስራ ለምንድን ምንም አልሽም አንቺ ተቀጥረሻል። ስልክሽን እዚህ ጋር አስቀምጪ። ግን ትንሽ አረ ፋይል ነው በቂ። ስልክሽን አስቀምጪና ሻይ ቡና ያለ ስለ ድርጅቶቹ እናወራለን። እሺ የኔ ቆንጆ በቃ ሂጂ። እኔ አፈር ልብላለሽ። በቀር እኛ በየትኛው እድላችን? አይ ምንድን ነው የሚሻለው? ያቃጥላል። ነክቼው ነው። ተመልከች። አደሞመንት መጥቼ ልክ ማንኪያውን ስነካው እዚህ ጋር ያለችው የማንኪያው ፓርቲክል ላጥ ብላ መታ። እዚህ ጋር የጋለችው አለች ሮጣ መታ እጄን አታቃጥለው። እሷ እዛው እንዳለች እዛው ነች። ይችኛውም እዛው ነች። ሁሉም እዛው ናቸው። ልክ ግን ምን ይፈጠራል? ግጭት ይፈጠራል። እርስ በርስ እንቅስቃሴ ይኖራል። ሲግል ቴምፕሬቸር ሲጨምር ግጭት አንዱን እየተጋጨ ያ ግጭት እጅ ጋር ይደርስና ብያቃጥለኝ ብዬ ጥረዋለሁ። ኮንዳክሽን አሁን መተ ውሃው መንካት አይጠበቅብም። ወይም ደግሞ ሉክ መተ አደሞመንት እጅን እዚህ ጋር ሳደርገው ያቃጥላል። መንካት አይጠበቅብም። ሉክ ያቃጥለኝ ነክቼው ነው አይደለም። እንዴት እዚህ አካባቢ ያለው እየጋለ ይመጣል። አሁን እዚህ አካባቢ አየሩ ይሞቃል። ይሄ አየሩ የሚያደርገው እንቅስቃሴ አለ አይደል? እዚህ ጋር እሳት አንድዳችሁ እዚህ ጋር ተቀመጡ። ቤቱ እየሞቀ ይመጣል። ያ ከዛ ከነደደው እሳት ወደ እናንተ ጋር ትራንስፈር የሚያደርግበትን ሜተድ we call it what convection። ጋዞቹ ምን አድርገው ነው? ተንቀሳቅሰው ነው። they are in motion ይንቀሳቀሳሉ። እዚህ ጋር ይሞቃል፣ ፍሎ ያደርጋሉ። እየሞቁ እየተንቀሳቀሱ ጋዞቹ ይንቀሳቀሳሉ። እዚህ ጋር ውሃም ሲፈላ ልክ እጅን ከላይ ስታደርገው ያቃጥላል። ትራንስፈር ይሆናል። የውሃው ፓርቲክሎች እንቅስቃሴ ያደርጋሉ፣ ወደ ላይ ፍሎ ያደርጋሉ፣ ያቃጥላሉ። we call that one what convection። ለምሳሌ ይሄን ስቶቭ ብትሰኩት እየጋለ ይመጣል። በምን አማካኝነት? ሌላ የጋለ ነገር ነክቶት በኮንዳክሽን ነው። የሆነ የጋለ ነገር ነክቶት ግሎ ነው አይደለም። በኮንቬክሽን ነው። የሆነ ነገር መጥቶ ጋዝ ወይ ሊኩዊዶች በነው መጥቶ አግለውት ነው አይደለም። በምንድን ነው? ኤሌክትሪክሲቲ
አይደል? ኤሌክትሮማግኔቲክ ዌቭ ቢኮዝ ኦፍ ዳት ደግሞ የሚተላለፈው ራዲዬሽን ብለን እንሰይመዋለን ማለት ነው። ምድጃ ይታያል። አዎ ምድጃውና ብረት ድስቱ ተነካክቷል አይደል? አይደለም? እዚህ ጋር የሚተላለፈው በምን አማካኝነት ነው? በኮንዳክሽን። በጣም ጥሩ። ከዛ ደግሞ ውስጥ አለ አይደል? ግለቱ አለ አይደል? እሱስ ደግሞ ወደ ድስቱ የሚያስተላልፈው በምን አማካኝነት ነው? ኮንቬክሽን ኤንድ ራዲዬሽን። ቲቸር ዳኒ እውነቱን ይለያል። አይቷል እንደ የቤት እንዳለ እኮ ይሄ ማቴሪያሎች እንዳለ ቁጭ አድርጎ ነው እያስተማረ ያለ። ሰው መክሊቱን ሲያገኝ እንዴት ደስ ይላል! በቃ ሰው መክሊቱን ሲያገኝ እንዴት ደስ ይላል! ብሩ ነው። መኒ ኢዝ ፓወር። መኒ ኢዝ ፓወር። ብሩ ነው እንድትኖር እንዳትኖር የሚያደርግህ ብሩ ነው። ምንድነው እንድትኖር እንዳትኖር የሚያደርግህ ብሩ ነው። በቃ ሌላው ነገር አይደለም። የሚገርም ንግግር ነው ግን ደግሞ ጠቅላላ ደግሞ 200 እና 100 ነው። በስማ ፍስ አድርገህ ነበር እንጂ ይሄንማ የሆነ ነገር ስሞክር ቤኪ ተመልሷል። ሰው ይስቅባል። የሆነ ነገር ሳሞክር ሰው ይስቅባል። የሆነ ነገር ስትናገር ሰው ይስቅባል። ሳትናገር ይስቅባል። አጭር ስትሆን ይስቅባል። ረጅም ስትሆን ይስቅባል። መላጣ ስትሆን ይስቅባል። ፀጉር ሲኖር ይስቅባል። ሰው በምንም ምክንያት በቃ ምክንያት እየፈለገ ለማፌዝ ዝግጁ ነው። ይስቅባል። እውነት እኮ ነው። እውነቱን ለመናገር ዝም ስትል ልጉም ትባላለህ፣ ስትናገር ምላሳም ትባላለህ። ነጭ ስትሆን በጫጫ ምን ፊቱ በጮ ትባላለህ። ጥቁር ስትሆን እኛ ሁሉ ከፍጥረት በጣም አስቸጋሪ ድንቅ ፍጥረቶች እኮ። በስማ ግሩም ነው። ግን ጠቅለል ሲል ሰው የሆነ ነገር ማለቱ አይቀርም። ማተር የሚያደርገው ግን አንተ የምታደርገው ነገር ነው። ምንም ማለቱ ስለማይቀር እኛ ጋር ማተር ሊያደርግ የሚችል ነገር ማድረጋችን እንጂ ሰው የሚናገረው ነገር ያን ያህል አስቸጋሪ ባይሆንብን መልካም ነው ብዬ አስባለሁ። ሰሞኑን ፕሮፖዛል በዝቷል እና እኛ የምናየው ማለት ነው ሴቶቹ ከቤት በተነሱበት ልብስ ሲመጡና ከዛ እዛ ደግሞ ቀሚሳቸው ቀይረው ሲወጡ ነው የምናያቸው። እዛች ጋር ያቺ 30 ደቂቃ ልብሳቸውን የሚቀይሩበት ሰዓት ላይ ምን ይፈጠራል የሚለውን ነገር ነው የምናየው። አምጪ ቀሚሴ አምጪ ሌባ ድሮ ትቀኝብኝ ነበር። ሂጂና ባልየውን ተንከርፍፈህ አጥቁም በይው። እንደውም ነይ ማንም እንዳያናግረው ባሌ ማንም አንድ ሰው እንዳያናግረው። ከይሲ እናቱን ጠርቷቸዋል። ሾፍ ያለሽ እንደዛ ሰጥቸው ባይበረከክ ነበር ቢገርም ልደንግጥ። ይሄን አሲዝ ያላልኩሽም ከይሲ ራበኝ ምግብ አዘጋጅቷል። ትታቁ ቆሞ ቀር እንዳለ ሁላችሁም ቆሞ ቀር ናችሁ። ሄሎ ቤብ፣ ለእነዚህ ሁሉ ሰዎች ራት እኛን የምንገዛው መልሳቸው፣ በቃ መልሳቸው። እኔ እኮ እሺ ብያለሁ እኮ እሺ ብያለሁ። ያው የተሸፈነ ነገር ይኖራል መቼም ሁሉም ሪል ይሆናል ተብሎ አይገመትም። ሰይፈ ይመቻባል። ኦሮሞ በአባት ደግሞ አማራ ስትሆን አናረማና ለማ በቆሎ ጀላ ነበቤቱ አናረማና ለማ በቆሎ ጀላ ዱፍቴ ማ ቢትነጎታ ገራ ነበቤቱ ዱፍቴ ማ ቢትነጎታ ገራዶ 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 ፋፉ ላይ ገራዶ ያለሽው አንድ ሰው ምናምን እያልክ ትቀጥላለህ። ይቀላቀልብሃል። ያው ኢትዮጵያዊነት እንደዚህ ነው። ኢትዮጵያዊነት እንደዚህ ነው ብሮ። ቅልቅል ብለህ ነው ብሔር ምናምን ቤት አባት ነው የመጣ ብሔር ነው ደግሞ ሰው ነን አለቀ። ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ሁላችንም ከህግ በታች ነን።
እኔ እንዲህ ነው አልልህም። ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወጥተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው የወሰድኩት። ስሜ ያላግባብ ጠፍቷል፣ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው። እውነቱን ለመናገር በመጀመሪያ ጊዜ ቪዲዮን ስመለከተው በጣም ገርሞኝ ነበረ። ማለት ሰው የሆነ ነገር ላይ እንዳሉ አይነት ቫይብ ሰጠው ነው ቪዲዮን ያየሁት መጀመሪያ ላይ ነው ማለት ነው። ከዛ ቀጥዬ ቬሮኒካ አዳና ላይ እንትኗ ላይ ገብቼ ቼክ ለማድረግ ሞከርኩና ምንድነው እዛ ጋር ያየሁት ነገር የሆኑ ከሙሉ ዓለም ጋር ፊልም እየሰሩ እንደሆነ የሚያሳዩ አንዳንድ መረጃዎች አሏት እሷ ቲክቶክ አካውንት ላይ ማለት ነው። ያ እንደሆነ አክሴፕት አደረግኩኝና እሷ መልስ እስክትሰጥ ድረስ እየጠበቅኩ ነበር። ምን ማለት ነው? አሁን ምንድነው የምንጠቀመው ጥቅም ምንድነው ነው? በእርግጥ ይታወቃል አንዳንድ ፍቅሮች አሉ፣ ግን ያ ፍቅር ማለት እሷን እንድታገባ ከመፈለግ አንጻር ምናምን፣ ይሄ ግን አይደለም ሊትራሊ ማለት ነው። ይሄ እሷ እንድታገባ ፍላጎት ኑሮት ነው ሰው ይሄን ያደረገ ማለት አይደለም። ማለት እንደዛ ቢሆን ኑሮ እሷም ያን የማትረዳ ሰው አይነት አይደለችም አሁን ወደ እዚህ እንድትቀይር ያደረጋት ማለት ነው። ምንድነው አንዳንድ ጊዜ በጣም ማለት በሰው ጉዳት ምንድነው የምናገኘው ጥቅም? ሰው ስለተጎዳ የምናገኘው ጥቅም ምንድን ነው? ማለት የሆነች እህቴ በሰዎች ስለተሰደበች ምናምን የማገኘው ጥቅም ምንድን ነው? የኔ ዩዝ ምንድን ነው? እኔ ስለተሰደብኩ የሆነ ሰው የሚያገኘው ጥቅም ምንድን ነው? እኔ ስለወደቅኩ የሆነ ሰው የሚያገኘው ጥቅም ምንድን ነው? ሁላችን ያንዳችን ለውጥ በአንዳችን መውደቅና ምንም አይነት ቫሉ የለውም። እኔ ስለወደቅኩኝ የሆነ ሰው አይነሳም፣ እኔ ስለተነሳው ደግሞ የሆነ ሰው አይወድቅም። የኔ መነሳትና መውደቅ እዛ ሰውዬ ላይ ምንም አይነት አፌክት የለውም። በቃ ያን አይነት ዩዝ የማናገኝ ከሆነ ምንድን ነው የምንለፋው? ምንድን ነው እንደዚህ መከራ ፍዳችንን የምንበላው ሰውን ለመጉዳት? እኔ እንጃ ማለት አንዳንድ ጊዜ በጣም ይገርማል ብቻ። እና አንዳንድ ጊዜ ከሰውነት ባህሪም ወጣ እንላለን፣ እንደ እንስሶችም ያደርገናል። ብቻ ምንም አይነት ጥቅም የለውም ነው ለማለት የምፈልገው። ያ ነው ቬሮኒካ ስለወደቀች ያንን ኢንፎርሜሽን ያወጣው ሰውዬ ምንም አይነት ጥቅም አያገኝም። ቪው ነው ሊያገኝ የሚያገኘውን ቪው ደግሞ ብር ነው ሜክ ማድረግ የሚፈልግ አይደል? ያንን ቪዲዮ ስለወጣና ስለለቀቀ ብር ሜክ የሚያደርግበትን ነገር ኦፖርቹኒቲ አያመቻች። በጣም እና አንዳንድ ነገሮችን እያስተዋል ከልባችን ብናደርጋቸው መልካም ነው የሚል ሀሳብ አለኝ። ውድ የሳቅ በሳቅ ዩቲዩብ ቻናል ተከታታዮች የዛሬው ቪዲዮአችን እነዚህን ይመስሉ ነበር። እንደተጫወታችሁ እንደተዝናናችሁ ፏ እንዳላችሁ ባለሙሉ ተስፋ ነኝ። ዛሬ የተጫወታችሁት ለዛሬ ይበቃችኋል። የዛሬው ጨዋታችሁ ግን ለነገ እንዲቆይላችሁ ከፈለጋችሁ የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው። በቀጣይ ቪዲዮ እስከምንገናኝ ድረስ የሳቅ በሳቅ ቤተሰቦች ሰላም ሁኑ።